ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሳቱ ዜናችን እነሆ በሳምንቱ መጨረሻ የተሰማበት ጉዳዮችን በዝርዝር ሊያስደምጣችሁ መጥቷል። ዋናና ርዕሰ ነጥቦችን አስቀድመን እናስተዋውቃችሁ። የኢትዮጵያ ምርጫ ቦርድ በአቶ ጌታቸው ረዳ የሚመራውን ዲሞክራሲያዊ ስምረት ትግራይ ፓርቲ የምዝገባ ጥያቄ ለህዝብ ይፋ አድርጓል። ስምረት ፓርቲ በቀጣይ ምርጫ የሚወዳደርበት እድል አግኝቷል። ዝርዝሩን እንመለስበታለን። በትግራይ ክልል ከተቀበረበት እየወጣ የሚገኘው የህወሓት ጦር መሳሪያ ለብዙዎች መነጋገሪያ ሆኗል። ከዚህ ጋር በተያያዘ በክልሉ የተለያዩ አካባቢዎች የድሮን ቅኝቶች የተደረጉ ስለመሆናቸው የተሰማ ነው እንመለስበታለን። የፌደሬሽን ምክር ቤት አፈ ጉባኤ ሆኑት አቶ አገኘሁ ተሻገር በትላንትናው ዕለት በጎንደር ከተማ ለመንግስት መገናኛ ብዙሃን የሰጡት ቃለ ምልልስ ሌላኛው ትኩረታችን ነው። አቶ አገኘሁ ተሻገር በክልሉ የተፈራረቁ 6 ፕሬዝዳንቶች ያልቻሉት ፈዘውበታል ሲሉ የተናገሩትን ጉዳይ እንመለስበታለን። የኢትዮጵያ አየር መንገድ ከሰሞኑ የአሜሪካ መንግስት ይፋ ስላደረገው አዲስ ክልከላ ምላሽ ሰጥቷል። አየር መንገዱ አሜሪካ ስላወጣችው አዲስ መመሪያ የሰጠውን ምላሽ እንመለስበታለን። ከዚህ ውጪ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በድሮን ድብደባ ስጋት ውስጥ ናቸው ተብሏል። ፕሬዝዳንቱ የተባበሩት አረብ ኤሚሬትስን ለሽምግልና መጥራታቸው የተሰማ ይገኛል። ከውጭ የምንመለከተው ጉዳይ ነው። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በትግራይ ክልል መሬት ውስጥ ተቀብሮ የቆየ የጦር መሳሪያ ራሱን የትግራይ ዲፌንስ ፎርስ ወይንም TDF ብሎ በሚጠራው ኃይል እየወጣ ይገኛል። ከሰሞኑን ወደ ትግራይ ክልል የሚሰራጩ መረጃዎች በሰሜን ኢትዮጵያ ዳግም ጦርነት ሊጀመር ጫፍ እንደደረሰ ማሳያዎች ሆነዋል ተብሏል። የተፈራው እንደደረሰ እየተነገረ ሲሆን ህወሓት ጦሩን አስጠግቷል። መንግስት ደግሞ ከ3 ዓመታት በኋላ ለመጀመሪያ ጊዜ በትግራይ ኃይሎች ላይ የድሮን ጥቃት የፈጸመበት ክስተትም ተመዝግቧል። በትግራይ ክልል የተለያዩ አካባቢዎችም የድሮን ቅኝቶች እንደቀጠሉ ከስፍራው የሚወጡ መረጃዎች እየጠቆሙ ይገኛሉ። በአንጻሩ በምስሉ ላይ እንደምትመለከቱት የህወሓት ኃይሎች የቀበሩትን የጦር መሳሪያ ከመሬት ፈንቅለው እያወጡ ይገኛሉ። ከተቀበሩበት የወጡት የጦር መሳሪያዎች መድፎች፣ መካከለኛ ርቀት ተወንጫፊ ሮኬቶች ጭምር ናቸው የተባለ ሲሆን ከዚህ ባለፈም ቻይና ሰራሽ ሆኑና ታይፕ 63 የተባሉ 107 ሚሊ ሊትር ላውንቸሮችም ከመሬት ውስጥ ተቆፍረው ሲወጡ በተንቀሳቃሽ ምስሉ ላይ ይታያል። እነዚህ የጦር መሳሪያዎች በፕሪቶሪያው ሰላም ስምምነት መሰረት ህወሓት ፈተዋቸው ሲል የገለጻቸው ትጥቆች እንደሆኑ እየተነገረ ይገኛል። ነገር ግን በዚህ መልኩ ተቆፍረው መውጣታቸው በግልጽ የፕሪቶሪያውን ስምምነት አፈጻጸም ችግር ውስጥ እንደነበረ ማሳያ ነው ተብሏል። ከዚህ በአንጻሩ ህወሓት ጥቅምት 27 ምሽት ላይ በኢትዮጵያ መንግስት የድሮን ጥቃት ተፈጽሞብኛል ሲል መክሰሱ ይታወሳል። በጥቃቱ የትግራይ ኃይሎች አባላትና የአካባቢ ነዋሪዎች መገደላቸው እንደዚሁም የንብረት ጉዳት ማስከተሉ ነው ይፋ ያደረገው። በትግርኛ በአማርኛና በእንግሊዝኛ ወጣው የህወሓት መግለጫ ጥቃቱን በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ግጭት ያቆመው የፕሪቶሪያ ስምምነት ግልጽ ጥሰት እንደሆነ ይፋ አድርጓል። ድርጅቱ በትግርኛ በአማርኛና በእንግሊዝኛ ባወጣው መግለጫ ጥቃቱ አደገኛ መባባስን እንደሚያመላክትና የፕሪቶሪያን ስምምነት ለከፍተኛ አደጋ እንደሚያጋልጥ ገልጸዋል። መግለጫው በድሮን ጥቃቱ በትግራይ ሰራዊት አባላትና በአካባቢ ነዋሪዎች ላይ የሞት ጉዳት አስከትሏል ሲል ገልጾ ጥቃቱን የፕሪቶሪያን ስምምነት ሙሉ በሙሉ የጣሰ ብሎታል። ቡድኑ መንግስት የሰላም ስምምነቱን አፈጻጸም እያደናቀፈና በተመሳሳይ ጊዜ ሚስጥራዊ ወታደራዊ እንቅስቃሴዎችን እያከናወነ ነው ብለዋል። የፌደራል ኃይሎችና አጋር ሚሊሻዎች የህዝብን መንገድ ለመቁረጥ ወደ አፋር ክልል ገረባገው ገብተዋል። እንደዚሁም ከዚህ በኋላ በራያ ዘብ ወረዳ ረከታና ደደርባ አካባቢዎች ላይ ከባድ መሳሪያ ተኩስ ፈጽሟል ያለው ህወሓት ድርጊቱን ግልጽ ወታደራዊ ትንኮሳ ሲል ነው የገለጸው። ህወሓት በተጨማሪም መንግስት ክልሉን ለማተራመስና ከጎረቤት ህዝቦች ጋር ግጭት ለመቀስቀስ በማሰብ በአፋር ቅጥረኞችን እያደራጀና እያስታጠቀ በተመሳሳይ ጊዜ ዓለም አቀፉን ማህበረሰብም ለማሳሳት የተሳሳተ መረጃ እያሰራጨ ነው ሲል ወንጅሏል። ድርጅቱ በመግለጫው የአፋር ክልል ባለስልጣናት ለሌላ ዙር ጥፋት መሳሪያ ከመሆን እንዲቆጠቡ ጥሪ ያቀረበ ሲሆን ለሰላም ያለውን ቁርጠኝነት እንደሚጠብቅ ገልጾ በትግራይና በአፋር ህዝቦች መካከል ትብብር እንዲኖር ነው ያሳሰበው። መግለጫው አክሎም የኢትዮጵያ መንግስት አሁን ስምምነቱን በግልጽ ጥሷል በማለትም የፌደራል ባለስልጣናት ሁሉንም ልዩነቶች በሰላማዊ የፖለቲካ ንግግር እንዲፈቱ ነበር ያሳሰበው። የሳቱ ዜናችን እንደቀጠለ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ የዲሞክራሲያዊ ስምረት ትግራይ ፓርቲን የምዝገባ ጥያቄ ለህዝብ ይፋ አድርጓል። በፓርቲው ስም አርማ ወይንም ሌሎች ጉዳዮች ላይ ተቃውሞ ያለው ሰው በ14 ቀናት ውስጥ ማቅረብ ይችላል ብሏል ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ካሳይ አመራር የቀረበለትን የአዲስ ክልላዊ ፖለቲካ ፓርቲ ምዝገባ ጥያቄ ለህዝብ ይፋ ማድረጉን ያስታወቀው። በዚህ መሰረት ክልላዊ ፖለቲካ ፓርቲ የምዝገባ ጥያቄ ያቀረበው የፖለቲካ ፓርቲ ዲሞክራሲያዊ ስምረት ትግራይ ወይንም ስምረት በሚል ስያሜ ሲሆን በእንግሊዝኛ ደግሞ ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ ወይንም ሶሊዳሪቲ የሚል ስያሜ እንዳለው ቦርዱ አስታውቋል። በዚህ መነሻ አቶ ጌታቸው ረዳ ካሳይ ዲሞክራሲያዊ ስምረት ትግራይ ስምረት ወይንም ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ ስም አርማ ወይንም ሌሎች ጉዳዮች ላይ ተቃውሞ ያለው ሰው ከዛሬ ጥቅምት 29 ቀን 2018 ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርድ ጽህፈት ቤት እንዲያቀርብ ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1133/2011 እና በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 መሰረት የፖለቲካ ፓርቲዎችን የመመዝገብ ኃላፊነት እንደተሰጠው ነው የሚታወቀው።
የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። የቀድሞው የአማራ ክልል ርዕሰ መስተዳድር በዚህ ሰዓት ደግሞ የፌዴራል ፌዴሬሽን ምክር ቤት አፈ ጉባኤ ሆኑት አገኘሁ ተሻገር በአማራ ክልል 6 ፕሬዝዳንቶች ተፈራርቀው ያላሳኩት በጠቅላይ ሚኒስትር አብይ አህመድ አዲስ ውሳኔ ነፍስ ዘርቶበታል ሲሉ ተደምጠዋል። አቶ አገኘሁ ተሻገር ምን ነካን ሲሉም በይፋ በክልሉ የአመራርነት ችግር እንደነበረ አምነዋል። አቶ አገኘሁ ተሻገር ስለ ጎንደር ብዙ ነገር ማለት ይችላልው፣ ብዙ ሀብት ያለው ነገር ግን ሁሉ ነገር አጥቶ የቆየ አካባቢ ነው ብለዋል። ያለፉት መሪዎች እኔን ጨምሮ ማድረግ የሚገባንን እያደረግን አልነበረም። ያለፉት መንግስታት ለጎንደር የሚገባትን ትኩረት አልሰጡም ነበር ብለዋል። ጎንደር ጥንታዊት ከተማ ናት። በአገራችን የአገረ መንግስት ግንባታ የጎንደር ዘመን የራሱን አስተዋጽኦ አድርጎ አልፏል ያሉት አቶ አገኘሁ ተሻገር ከለውጥ በኋላ ጠቅላይ ሚኒስትር አብይ አህመድ የሀገራችን የተፈጥሮ ሀብት ሊጎበኙ የሚገባቸውን ቅርሶች ገልጦ የማሳየት ሀሳብ የጎንደር ከተማን ገልጦ ማሳየት ችሏል ነው ያሉት። የጎንደር አብያተ መንግስታት አይናችን እያየ ሊፈርሱ ነበር ያሉት አፈ ጉባኤው ይህ ደግሞ ለኢትዮጵያን ቅርስ ውርደት ነበር የሚሆነው። ነገር ግን ጠቅላይ ሚኒስትሩ ይህ ቅርስ በፍጥነት ካልደረስንለት አደጋ ላይ ነው ብለው በተሰራው ስራ በሚገባ ተጠግኗል ባናቸው። የፌዴሬሽን ምክር ቤት አፈ ጉባኤው ሲቀጥሉ ከቤተ መንግስቱ ስር ያደግን ሰዎች ስለሆነና የምናውቀው ስለሆነ ቅርሱ በመፍረስ አደጋ ላይ ነበር ያሉ ሲሆን አሁን ዳግም ተወልዷል ባናቸው። የጎንደር አብያተ ክርስቲያናትን በዚያ ልክ በመጠገናቸው ደስተኛ መሆናቸውን ተናግረው የጎንደር ህዝብም ደስተኛ መሆኑን ገልጸዋል። ቅርስነቱ ተጠብቆ ለጎብኚዎች በሚመች ሁኔታ ጥገናው ተጠናቆ ደረጃውን የጠበቀ የቱሪዝም መዳረሻ ስለመሆኑ ነው የተናገሩት። ይህ ጥገና የጎንደርን ትንሳኤ ከ400 ዓመታት በኋላ የሚያሳዩ ነው ያሉት አቶ አገኘሁ ተሻገር በከተማዋ እየተከናወኑ የሚገኙ የኮሪደር ልማት ስራዎች ተስፋ ሰጪ ስለመሆናቸውም ጠቁመዋል። የጎንደር ከተማ ጥንታዊነት በጠበቀ መልኩ ለተሰራው ስራ የከተማ አስተዳደር መሪዎችን አመስግነዋቸዋል። የመገጭ ግድብ ለረጅም ጊዜ የመዘግየት ችግር ስለነበረ በወቅቱ ለመጠናቀቁን አስተውሰው ከባለፈው 1 ዓመት በኋላ ግን ጠቅላይ ሚኒስትሩ ባስቀመጡት ውሳኔ መሰረት የመገጭ ግድብ የተሻለ ደረጃ ላይ ደርሷል ባናቸው። ግድቡ ለጎንደር ከተማና አካባቢው ትልቅ ተስፋ እንዳለው ገልጸው ትልቅ ልማት ይዞ የሚመጣ የጎንደርን የንጹህ መጠጥ ውሃ ችግር የሚፈታ እንደሆነም ተናግረዋል። የጎርጎራ ኢኮቱሪዝም ሌላ የሚያስደንቅ ስራ መሆኑን ጠቁመው አካባቢው ትልቅ የሆነ የቱሪዝም መዳረሻ እንደሆነ አስተውሰዋል። ጎርጎራና ባህር ዳር የሚያገናኝ ዘመናዊ ባህር ላይ ትራንስፖርት መዘጋጀቱን ጠቁመው ይህ ደግሞ የጎብኚዎችን ፍሰት ይጨምራል ባናቸው። የኢትዮጵያ አየር መንገድ የአሜሪካ ፌደራል አቪዬሽን አስተዳደር ያወጣው አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎች ላይ ተጽዕኖ እንደማይፈጥር አስታውቋል። አየር መንገዱ በትናንትናው ዕለት ባወጣው መግለጫ አፍሪካና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑ አረጋግጧል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች ወይንም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይንም ተጨማሪ ማረጋገጫ ሂደቶች ሊገጥማቸው ይችላል ሲል ነው ያስገነዘበው። የኢትዮጵያ አየር መንገድ በዚህ መደብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት የግንኙነት ዝርዝሮች ከየአየር መንገዶቻቸው እንዲያረጋግጡ መክረዋል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑት ዋሽንግተን ዳላስ አይዲ፣ ኒውዮርክ ኢደብሊውአር፣ ቺካጎ ኦአርዲ እና አትላንታ ኤቲኤል በኩል የሚጓዙ መንገደኞች የሚመለከታቸውን አየር መንገዶች እንዲያጣሩና ለግንኙነት ተጨማሪ ጊዜ እንዲያቅዱም ነው ያሳሰበው። መግለጫው የኢትዮጵያ አየር መንገድ ወደ አሜሪካ፣ አፍሪካና ሌሎች ቦታዎች ለሚጓዙ ሁሉም ደንበኞች አስተማማኝ፣ ምቹና እንከን የለሽ አገልግሎት በመስጠት ቁርጠኛ ነው ብለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ መጨረሻ ጉዳያችን እናምራችሁ። የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ያስጨነቀው ሰሞንኛ የድሮን ድብደባ የሱዳን ፈጥኖ ደራሽ ኃይሎች አዛዥ የሆኑት ጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ ከጥቂት ሳምንታት በፊት ከጎረቤት ሀገራት የሚነሱ አውሮፕላኖችንም ሆነ አውሮፕላን ማረፊያዎችን መትተን እናወድማለን፣ እንጥላለን፣ አውሮፕላን ማረፊያዎችን በተመሳሳይ እንደበድባለን ብለው መዛታቸው ይታወሳል። የጀነራሉ ዛቻ ለሱዳን ጦር ድጋፍ ያደርጋሉ በተባለው ጎረቤት ሀገራት ላይ ያነጣጠረ ሲሆን ግብፅና ኤርትራ ዋነኛዎቹ ሰለባ ናቸው ተብሏል። የግብፅን ስትራቴጂክ ወታደራዊ ማዕከል ለመደብደብ ደግሞ ዝግጅት እንዳለ ከሰሞኑ እየተሰማ ይገኛል። ከዚህ የሱዳን ፈጥኖ ደራሽ ለማስጠንቀቂያ በኋላ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሱዳን ፈጥኖ ደራሽ ደጋፊ ነሽ ከምትባለው የተባበሩት አረብ ኤሚሬትስ ጋር ንግግር መጀመራቸውን የተሰማው። በተለይም ፈጥኖ ደራሹ ከሰሞኑ ካርቱምን ከደበደበ በኋላ በካይሮ ድንጋጤው በርትቷል የተባለው በግብፅ መንግስት ዘንድ ስጋት የበረታው ወሳኛዋ ግዛት ኤልፋሸር ከተማ በፈጥኖ ደራሽ ኃይሎች ስትያዝ የኃይል ሚዛኑ በመቀየሩ ነው። የግብፅ መንግስት ብሔራዊ ጥቅማችን ይነካል በሚል ድንበሩን በጥብቅ ወታደራዊ ኃይል ለመጠበቅ እንቅስቃሴ ማድረግ ቀጥሏልም ተብሏል። ያም ሆኖ ግን የተባበሩት አረብ ኤሚሬትስን ለማነጋገር የተደረገው ዲፕሎማሲ ሙከራ ግብፅ ከፈጥኖ ደራሹ ኃይሉ ጋር በቀጥታ ከመዋጋት ይልቅ ሰላማዊ አማራጮችን የመጠቀም ፍላጎት እያስቀደመች መምጣቷን ያሳያል ተብሏል። የሱዳን ፈጥኖ ደራሽ ኃይል የሰብአዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ በኋላ በአንድ ቀን ልዩነት ውስጥ በሀገሪቱ ዋና ከተማ ካርቱም የፍንዳታ ድምጽ መሰማቱ የሚታወስ ነው። የሱዳን ጦር በሚቆጣጠሯት ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምጽ ሰምተው ከእንቅልፍ መንቃታቸውን ለፈረንሳይ ዜና ወኪል ኤኤፍፒ መናገራቸው ተሰምቷል። የሐሙስ ሌሊቱ ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎቹ ጠቁመዋል። የፈጥኖ ደራሽ ኃይሉ ስለ ጉዳዩ አስተያየት እስካሁን አልሰጠበትም። የሱዳን ጦር በበኩሉ ፈጥኖ ደራሽ ኃይሉ የተኩስ አቁምና ዓለም አቀፉን በመጥቀስ የተኩስ አቁም ስምምነቱን ለመፈጸም እንደሚቸገር ነው ይፋ ያደረገው። ሁለቱ ኃይሎች ከሚያዝያ 2015 ጀምሮ ያካሄዱት ባሉት ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ 150 ሺህ ሰዎች ተገድለዋል። ከ12 ሚሊዮን በላይ ሰዎች ደግሞ ከመኖራቸው ተፈናቅለዋል። በተባበሩት መንግስታት የሚደገፍ የረሃብ ክትትል በውጊያ ቀጠናዎች ውስጥ ጠን እየተንሰራፋ ስለመሆኑ በዚህ ሳምንት አረጋግጧል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን ያደመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ
አዲስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።